ዛሬ ፋኖ ማለት የአማራው ሸኔ ነው። ዛሬ ፋኖ ማለት ሻቢያ ነው። ዛሬ ፋኖ ማለት ኦነግ ነው። ዛሬ ፋኖ ማለት ያድዋ ህወሓት ትግሬ ነው። ዛሬ ፋኖ ማለት አማራን የዋደመ የገደለ የጨፈጨፈ የአማራ ወንድሙን የቀበሌ ሊቀመንበር 7 ልጆቹን ሜዳ ላይ ጥሎ እየገደሉ አክስትና ባጎን ልጅ ተደራጅተው እኮ ነው ዛሬ መኪና ማገት። የወርቁ አይተነው መኪና እኮ ያገተ ነው ፋኖ። ወርቁ 400 ሚሊዮን ብር ለፋኖ አግዞ የከሰረ ሰው ሌባ ነው የተሰባሰበው። የራሱን ቪላ የሚገዛ ፎቅ ሴኖትራክ እየተገዛ ነው። ይቺ ጊዜ ካለፈች ሀብታም መሆን አይቻልም ብለው ወስኗል ፋኖች። ዘመነ ካሴ አንድ ቀበሌ መያዝ የምልክን ቤተ መንግስት መያዝ ነው ያለ እኮ ክልሉን እያወደመ ቢችል ትግሬን ተሸክሞ መግባት ሚኒስትር መሆንና እንደ ወርቁ አይተነው ቢሊዮነር መሆን ነው። አስረስ ማረ ዳምጤ ሰላይ ነው ብሎ መረሸናቸውን ደግፎ ለቢቢሲ መልስ ሲሰጥ ሰላይ ስለመሆናቸው ምንም ማረጋገጫ አለ። አስረስ ማረ ዳምጤ የተናገረውን አምነን በእነዚህ ሰዎች ላይ መፍረድ አለብን እንዴ ወገኖች? ያዥ እነሱ፣ አጣሪ እነሱ፣ ፈራጅ እነሱ፣ ገዳይ እነሱ። ይሄ ህግ ነው እንዴ ወገኖች? ይሄ ፍትህ ነው እንዴ? ፍትህ አይደለም። ስለዚህ በእነዚህ ሰዎች ላይ የተፈጸመው ድርጊት ወገኖች ወንጀል። አንደኛ እነዚህ ሰዎች ሰላይ ናቸው የሚለው ነገር አጠያያቂ ነው። ወንጀለኞችን ሸፍነው ወንጀለኞችን ጠብቀው እንደውም በዚህ በቢቢሲ ዘገባ እነዚህ ሴቶች እንደተደፈሩም ነው የተገለጸው። እንደተደፈሩ የጾታ ጥቃት እንደተፈጸመባቸው ነው የተገለጸው። የጾታ ጥቃት የፈጸሙትን ወንጀል የፈጸሙትን ሰዎች ለመሸፈን ተብሎ ግፍ የተፈጸመባቸውን ሰዎች ጥፋተኛ አድርጎ ማቅረብ አይደለም ወይ? አስረስ ማረ ዳምጤ እያደረገው ይሄን አይደለም ወይ ወገኖች? እና አስረስ ማረ ዳምጤ በአደባባይ ያደረገው ነገር የጦር ወንጀልን ነው። ፋኖ እንደና አስረስ ማረ ዳምጤን ከፊት ባመጣ ቁጥር የነዚህ ልጆች ደም መጮህ አይቀርም። ስለዚህ ይሄ አስረስ ማረ ዳምጤ ይሄ በደብረ ኤልያስ የተፈጸመው የጦር ወንጀል